ኢትዮጵያ የረጅም ዓመታት የሃይማኖት መቻቻል ታሪክ ባለቤት እንደሆነች ይነገራል። ዜጎች ምንም እንኳን የሃይማኖት ልዩነቶች ቢኖሯቸውም የሚያስተሳስሯቸው ኢኮኖሚያዊና ማህበራዊ እሴቶችም ጎልተው ይንጸባረቃሉ። ይህንን ብዛነት ከሚያስተናግዱ የሀገራችን ከተሞች መካከል ደግሞ የጅጅጋ ከተማ ተጠቃሽ ናት። የሃይማኖት መምህሩ ኡስታዝ አብዱል ጀዲድ ሐጂ ኑርና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሶማሌ ሀገረ ስብከት የጅጅጋ ስራ አስኪያጅ ሊቀ ካህናት ቀሲስ ኢዮብ ወንድሙ በጋራ ተቻችሎ በጋራ መኖር ሃይማኖታዊም ታሪካዊም መሰረት ያለው መሆኑን ይገልጻሉ። ሀገራችን ያው ከመካ በኋላ ሁለተኛው እስልምናን ተቀበላ ያስተናገደች ሀገር ናት። ከአብሮነት ጋር በተያያዘ እኛ እንደ ምሳሌ ምንጠቀስ ነው። እንደ ብሔር ከሆነ ከ80 በላይ ብሔረሰቦች ያሉበት እንደ እምነት ከሆነ ልክ እንደዛው የተለያዩ ሆኖ ግን አብሮ የሀገር ነገር ሲሆን በአንድ ጎራ የምንሰለፍበትን ያው የተማርናቸውና ያየናቸው እንትሮች አሉ። ቅዱስ ጳውሎስ እንደነገረ ቢቻላችሁ ከሰው ጋራ ሁሉ በሰላም ኑሩ ነው የሚለው እና ተቻችለን ነው የምንኖረው። እውነቱን ለመናገር ብዙ የፖለቲካው፣ ኢኮኖሚያዊው፣ ማህበራዊው እነዚህ ሁሉ ጊዜ እንደ ሀገርም የምትፈተንበት ጉዳይ ነው። ሆኖም ግን እኛ አሁን ባለው ነባራዊ ሁኔታ ተቻችለን ነው የምንኖረው። አብረን ነው የምንገበያየው፣ አብረን ነው የምንለው። ጥሩ ነው ያለው። በዚህ ረገድ የጅጅጋ ከተማ ለሌሎች አካባቢዎች ተምሳሌት የምትሆን ከተማ መሆኗም ነው የተጠቀሰው። አሁን ያለንበት አካባቢ ጅጅጋ አብሮነት ጋራ ተከባብሮ ከመኖር ጋራ ጥሩ ተምሳሌት ነው ባይነኝ ነኝ። ከሌላው አንፃር ሲታይ አሁን ያለንበት በሚዲያ የሚሰማው ምን የሚባለው ነገር እዚህ ክልል ላይ አይሰማም እና ይሄንን እላለሁ ከኛ ተምሳሌት መሆን አለባቸው። የኛን ምሳሌ ወስደው መሬት ላይ ማውረድ ሌላው አካባቢ ኖርበታል ባይነኝ። እንደ አስተዳደር ከተማም ቢሆን ሰላማዊ ክልል ከሚባለው አንዱ ይሄ ነው። ከውጭም ይሁን ከውስጥም ይሁን ለሚመጣው መክቶ የሚይዝ ክልላዊ መንግስት ነው። ይሄ መንግስትና የሚመሰገንበት አንዱ ይሄ ነው። ሁለተኛው ይሄ ማህበራዊ እንቅስቃሴዎቹ መስተጋብሩ ጥሩ መሆኑ ነው። ከዚህ አንፃር መሰረተ ልማት ማስፋፋት ከዚህ በጣም ግን የሚሰራው ክልሉ አተኩሮ ሰላም ላይ ነው። ዘላቂ ሰላም አብሮነትን በማጠናከር ውስጥ የሚገኝና ይህንን መተግበር ደግሞ ከእያንዳንዱ ዜጋ የሚጠበቅ መሆኑንም የሃይማኖት አባቶቹ አንስተዋል። ክርስቲያን አፉ የታረመ ነው መሆን ያለበት። ንግግራችሁ በጨው የተቀመመ ይሁን እንደተባለው በእግዚአብሔር ቃል የተቀመመ መሆን አለበት። እንደ እግዚአብሔር ቃል ነው መናገር ያለ። ስትናገሩ እንደ እግዚአብሔር ቃል ተናገሩ ነው። ይሄ እንግዲህ አንዳንድ ጊዜ ስድብ ነቀፌታ የሚመጣው በመሰለ በእውቀት ማነስ ነው። አሁንም አርቆ ማጠር ያለበት ይመስለኛል ሁሉም ኃይል ይሁን ያለውን ሰላም ለማስጠበቅ ድንበሩ ላይ አይደለም መጠበቅ ያለበት። ሰላሙ ይተጠበቃል የተባለው ድንበር ላይ አልፎ መሄድ አለበት። ሰው ዋና መለያ ሚዛኑ አላህ ዘንድ ምንድነው? አላህን መፍራት ነው። ኢነ አክረመኩም ዒንደላህ አትቃኩም ይላል። እናንተ ዘንድ አላህ ዘንድ ከናንተ ውስጥ በጣም ለየት ያለ ቦታና ትልቅ ቦታ የሚኖረው እሱን የፈራ ነው ይላል። ስለዚህ በመፍራት ጾም በመጾምህ አላህን ትፈራለህ። አላህን በመፍራት ደግሞ አላህ ያዘዘህ ነገራቶች እንዳለ ትፈጽማለህ። መተባበርን ሊሆን ይችላል፣ ከተቸገረ ጎን መቆም ሊሆን ይችላል። መልካም የሚባሉ ነገራቶችን እንድትሰራ የሚያደርግ አላህ Subhanahu Wa Ta'ala መፍራት ነው። አብሮነትን በማጎልበት አዎንታዊ ዘላቂ ሰላምን ማስፈን የሁሉም ዜጋ የጋራ ዓላማ መሆን እንደሚገባውም የሃይማኖት አባቶቹ አመላክተዋል።